ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ የኔ ምርጦች፣ የኔ ምርጦች። እንግዲህ ሀይሚዬ ምን ላይ እንዳለች ምንም የምናውቀው ነገር የለም። በጣም ደብሯት ከፍቷት ይሁን ወይስ ደግሞ አዝና ይሁን ወይስ ተደስታ ይሁን ወይስ ተገርማ ይሁን ወይስ አልቅሳ ይሁን ወይስ ደስ ብሏት ይሁን ምንም የምናውቀው ነገር የለም። ግን ደግሞ አንድ ነገር አምናለሁ። ሀይሚ ማለት ጀግና ሴት፣ ጠንካራ ሴት፣ እጅ የማትሰጥ ሴት፣ ለማይመጥናት ቦታ ጊዜ የማትሰጥ ሴት፣ ለሚመጥናት እንጂ ለማይመጥናት የማትጨነቅ ሴት እንደሆነች ነው የማውቀው። በጣም በቃ ጀግና ግን ቆራጥ፣ ጨካኝ ያልሆነች ግን ቆራጥ የሆነች ሴት፣ ልበ ሙሉ የሆነች በራሷ ኮንፊደንስ እምነት ያላት ሴት እንደሆነች በደንብ እተማመናለሁ። እና ተከፍተሽ አዝነሽ ወይም ደግሞ መጥፎ ስሜት ላይ ሆነሽ ፖስት ባታደርጊም ባትመጭም ደስ ይለናል። በቃ አንዳንድ ታሪኮች በሆነ ታይም ምናምን ያልቃሉ የሚል ፖስት አይቼ ነው እና አሁን ያየሁት እና እንደዚህ አይነት ደግሞ የሚያሳዝን የሆነ የማለቃቀስ ፖስት በጭራሽ ፖስት አታድርጊ። በጭራሽ ለመሰለሽ በዚህ ፖስት በጣም ብዙ ሰው አንቺን ለማናደድ ያልሆነ ኮሜንት ይጽፋሉ፣ ያልሆነ ቴክስት ይልኩልሻል። ከዛ አንቺ ትሰበሪያለሽ። ሰው ናት፣ አትሰበርም፣ አትጎዳም ማለት አይቻልም። ትጎዳለች፣ ግን ደግሞ በልብሽ ያዡ። በጭራሽ ሚዲያ ላይ አውጥተሽ ደካማ ጎንሽን፣ ሰባራ ጎንሽን እንዳታሳይ። ምክንያቱም ይሄን ነው የሚፈልጉት። ብሩኬ ደግሞ ማለት ነው እኔ እንደ እህት እንደ ታላቅ እህት አንድ ነገር ልምከረህ፣ የምር ማለት ነው የአንዳንድ ሰዎች ምክር ሰምተህ ሀይሚዬን የመሰለች እንቁ ጀግና ሴት ባታጣት ጥሩ ነው። ምክንያቱም ተስፋ እያስቆርጥካት ያለው አንተ ነህ። ተስፋ አታስቆርጣት፣ ግድ የለህም ብሩኬ። ታው እኛ የእናንተን አንድነት ነው የእናንተን አንድ መሆን ነው የምንፈልገው እኛ ግን ደግሞ እናንተን አንድ መሆን ብንፈልግም የማይሆን ነገር ስታረግ እያየን ዝም አንልህም። ምክንያቱም አሁን እዚህ ጋር አንድ ላይ እንድትሆኑ የምንፈልገው ስትከባበሩ፣ ስትዋደዱ፣ ስትፋቀሩ ብቻ ነው እንጂ ምንም እንኳን እናንተን ሁለታችሁንም ብንወዳችሁ ምንም ያህል እንኳን ለእናንተ ክብርና ፍቅር ቢኖረን አንዱ አጥፊ ሆኖ አንዱ ተበዳይ አንዱ በዳይ ሆኖ አብራችሁ እንድትቀጥሉ በጭራሽ አንፈልግም። ይህንን ማንም አይፈልግም። ግን ትላንትና ነገሩ ሳይፈታ ከቅመሚ ጋር ያለው ጉዳይ ሳይፈታ እናንተ ከልባችሁ ይቅር ሳትባባሉ የሀይሚዬን ጉዳይ ጽርጥር ታርገህ ሳታበቃ ደብሮኛል፣ ከፍቶኛል እያለችህ አንተ ግን ከዛሽ ካስከፋቻት ሴት ጋር ከዛች ካስቀየመቻት ሴት ጋር ቪዲዮ ሰራህ። በማወቅም ቢሆን ባለማወቅ ይህ ስህተት ነው በእውነት ማለት ነው። እኔ እንጃ ምን እንደምል አላውቅም። አንዳንዴ ነገሮች ወደ አልተፈለገ መንገድ ወሰድካቸው ብሩኬ። ቢያንስ ብትረጋጋ። ልጅቷን ምናልባት ካላከፈትክልኝ ብላ አስጨንቃ ሊሆን ይችላል፣ ግን ደግሞ ማስረዳት ትችል ነበረ። መጀመሪያ ከሀይሚ ጋር ያለውን ነገር መፍታት አለብኝ። መጀመሪያ ሀይሚ አንቺ ሀይሚን ይቅርታ መጠየቅ ነበረብሽ። ግን አይደል ይህንን ነገር ያደረግከው ግን አንተ እኔ እንጃ ከኦዲየንስ ጋር እልህ ይመስለኛል። አንደኛ ከኦዲየንስ ጋር እልህ መጋባት፣ ሁለተኛ የሰው ምክር መስማት። ምክንያቱም ይህን የሚመክሩ ሰዎች ሊጎዱህ እንጂ ሊጠቅሙህ እንዳልሆነ ግን ጠንቅቀህ ልታውቅ ይገባል። ምክንያቱም ኮሜንት በቀደም ስታነብ እጅግ በጣም ትልቅ ስህተት ሰርተሃል። አሁን የዛ ኮሜንት ሳያልቅ ችግሩ ጭራሽ ደግሞ ለሷ ቻናል ከፍተህ መጣ። ምን ማለት ከትላንት ወዲያ ምን እየጥያችን ቆንጅዬዋን አምጣት እንደዚህ ስትባል በሱ ምክንያት ነው የተደባበራችሁት አይደለ? ዛሬ ሄደህ ቻናል ከፍተህ ከሷ ጋር መምጣት ምን ማለት ነው? ምን ማለት ነው ይሄ? በእውነቴን ነው። እና ሀይሚዬ የኔ ቆንጆ ግን ተሰብረሽ እንደዚህ አይነት ፖስት እየፖስተሽ ላሞችን አታስደስች። እነሱ ናቸው ለዚህ ያበቁት ብሩኬንም እንጂ እሱ እንደዚህ አይነት ሰው አልነበረም።
አንዳንድ ሰውን መከተል ከባድ ነው። የሚጠቅመንና የማይጠቅመንን አለማወቅ ከባድ ነው። ከሁሉም ሀይሚን ልታስቀድም ይገባሃል። ሀይሚን እንደው እያንዳንዷ እርምጃ ማለት ነው እሷን ከፊት ልታስቀድም ይገባሃል። እውነቴን ነው። እሷን ከፊት ልታስቀድም ይገባህ ነበር። አንተ ግን ከሷ ጋር ያለውን ነገር ሳጨርስ ከዘችኛዋ ጋር በቀደም እኔ እኮ በባለፈው እንኳን ቢሆን እኮ ይሻላል። ግን በቀደም ራሱ ላይቭ ላይ እየተጣላችሁበት ምክንያት እኮ እሷ ነች። የምር እኔ ትላንትና እንጀቴ ቀጠል እርድብን ብዬ ነው ያደርኩት። እግዚአብሔርን አልገባሁም። ይኸው ገና አሁን ነው የገባሁት ወደ ሚዲያ ማለት ነው። ትላንት ማታ የወጣሁ ነው። አልገባሁም። ምክንያቱም ገብቼ በቃ ደህና ነገር አይደለም ማየው። በጣም የሚያስጠላ የሚደብር ብሩኬ እዛ ጋር ሲሰደብ ሀይሚ እዛ ጋር ለብቻዋ እንደገና ደግሞ ሀይሚ ፖስት የምታደርገው ከትላንት ወዲያ ጀምራ እንደ ደህና ነገር ፖስት እያደረገች አይደለም። በቃ ውስጧ እንደተጎዳ እንደተሰበረ ነው እኛ እያየን ያለ ነው። ስለዚህ በጣም እናዝናለን። አንዳንዶች ደግሞ አላችሁ ድራማ ነው፣ ስራ እየሰሩ ነው፣ ድራማ ተመካክረው ነው የሚሰሩ ምናምን የምትሉ ሰዎች አላችሁ። ግን ድራማ መስራቱን ይስሩ፣ ችግር የለውም። ግን ደግሞ ማለት ከእንደዚህ አይነት ወጣ ያለ ድራማ የለም። ለምሳሌ ብሩኬን ከሴት ጋር የማያገናኘው የማያሰድበው የሆነ እሱ በቃ ከሌላ ሴት ጋር የማይገናኝበት ስራ እኮ መስራት ይቻላል አይደል? ብቻ ግን ፈጣሪ ይሆናችሁ። የእውነት አላቅም። ብቻ በጣም ታክቲከኛ ሰልፍሽ ግሪዲ ነው እሱ። ልንገርሽ እኔ እኮ እሱ እኮ ለምን አምጣ ስላሉት ነው ያመጣው። ኮሜንቱንም ያነበበው ለምክንያት ነው። ልንገርሽ ኮሜንቱንም ያነበበው አውቆ ነው። ምን ነው መርጦ ያነበበው እሱ ብቻ መርጦ ያነበበው ለምንድን ነው? አሁን አምጣ ስለተባለ በቻናል አሳቦ እግዚአብሔር ምስክሬ ነው። ጾም ክርስቲያን አይደለም ሲጀመር ገንዬ ማለት ነው። ገንዬ ለሞኞ አንቺ ተረጋጊሽማ። የምራሽ ተረጋጊ ወጥየንና ፊልም አይሰራም፣ ድራማ አይሰራም። እግዚአብሔር እንደሱ ብለሽ ነው የምትነድኝ። ለምን ሚሊዮን ሴት ያመጣል? የራሱ ደም ሀይሚ ምን ብላ ተናገረችው? ገስት ላይ ለእውነቱ እኮ ነው። ልጮህ እንዴ ሎጋኔ አታውሪ፣ የምር አታውሪ። የሱ ነገር አንቺ ስራ ነው። ለምንድነው እንደዚህ የምትይው? ስለምወድሽ ነው እየገባው እንደዚህ የምለው። ለምንድነው እንደዚህ የምትይው? ለምንድነው ቀለል የምታረጊው አንቺ? ልክ ነሽ ገኒ። ለምንድነው ሳኒ ቀለል ልታረጊው የምትፈልጊው? ገኒ ልክ ነሽ። አንድ ሰው ገኒ ልክ ነሽ። አውሪስ ገኒ ለምንድነው ቀለል የምታረጊው? ሳኒ እሱ ነው እንዴ? እስኪ በቀደም ለታ እንዴት ሆነ ተማካ እንደ ሄደች እሱ ማን ስለዚህ ብሎ ያላፊለካ ቻናል አምጥተው እንኳን ደስ ያለው እኮ ሰው መቆም አለበት። እንኳን ደስ ያለው። እናንተ ከሰው ትለያላችሁ እንዴ? አይታችኋል አይደል እንዴ? እንዴት ብላ ተሸማቃ እንደገባች ተኝ ብሏት እንደ ህፃን ልጅ። ለምን ምን ሆነ? አያችኋት እንዴ? አያችኋት? አይታችኋታል? አላያችኋትም እኮ እንደዛ አሸማቀዋት ይዞ መምጣቱ አምጣ ስላሉት ነው አይደለም? ያምጣ እሱ ማን ነው? እኔ የነሱ ቃላት አከብሮ እኮ ነው ያመጣው። እና